ሰላም እንዴት ናችሁ? የደሱ የህድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ባቄላ ለጡንቻ ግንባታ፣ ለጡንቻ እድገትና አጠቃላይ የተሻለ ፕሮቲን ለማግኘት ምን ያህል እንደሚጠቅም ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዳይደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ከእጽዋት የሚገኝ ፕሮቲን ሲሆን ባቄላ የእንስሳትን ተዋጽኦች ይተካል ተብሎ ይታሰባል። በተለይ የእንስሳት ተዋጽኦችን ፍላጎት የሌላቸው ሰዎች እንዲሁም ደግሞ የማይወዱ ሰዎች ብዙ ጊዜ ባቄላ እንዲመገቡ ይመከራል። ባቄላ በከፍተኛ ደረጃ ጠቃሚ የሆኑ አሚኖ አሲዶችን በደንብ ስለያዘ ጡንቻን ይገነባል። የተጎዳ ጡንቻ ወደ ነበረበት እንዲመለስ ያደርጋል። እንዲሁም ደግሞ የተሻለ ፕሮቲን ስለምናገኝ ለሰውነታችን በጣም አስፈላጊ የሆኑ ንጥረ ነገሮች እንድናገኝ ያደርጋል ማለት ነው። ባቄላ በውስጡ የተለያዩ አሚኖ አሲዶችን፣ ፋይበርን እና ኮምፕሌክስ የሆኑ ካርቦሃይድሬቶችን በደንብ ስለያዘ ለጡንቻ ግንባታ፣ ለጡንቻ ጥንካሬ፣ ለጡንቻ ጤንነት በጣም አስፈላጊ ነው ማለት ነው። በውስጡ የተለያዩ አሚኖ አሲዶችን ይዟል ባቄላ በተለይ ሉሲን እያልን የምንጠራውን እና ሌሎችንም ጸረ ሙቀታማ ኬሚካሎችን በደንብ ፓክድ አድርጎ ስለያዘ ለጡንቻ ግንባታና እድገት በጣም ወሳኝ ከሆኑ የእጽዋት ውጤቶች አንዱ ነው ማለት ነው። ሌላው በኮምፕሌክስ ካርቦሃይድሬቶች የበለጸገ ነው ባቄላ። በተለይ እነዚህ ውስብስብ የሆኑ ካርቦሃይድሬቶች ለጤናችን በጣም አስፈላጊ ናቸው። ብዙ ጊዜ እነዚህን ባቄላን ከተመገብን በኋላ በቀላሉ ቀስ ብሎ ስለሚፈጭ ወይም ደግሞ በቀላሉ ስለማይፈጭ በተለይ ለብዙ ሰዓት ኢነርጂ እንድናገኝና ኤክስትራ የሆነ ኢነርጂ እንዳንጠቀም ስለሚያደርግ ለጤናችን በጣም አስፈላጊ ነው። በተለይ ጡንቻ እንዲገነባ እንዲሁም ደግሞ ጤነኛ የሆነ ውፍረት እንዲኖረን አስፈላጊ የሆነ የጡንቻ እድገት እንዲኖረን እና የተጎዳ ጡንቻ ወደ ነበረበት እንዲመለስ ከሚያደርጉ የምግብ አይነቶች አንዱ ባቄላ ነው ማለት ነው። በተለይ ባቄላ ቅድም እንደነገርኳችሁ አሚኖ አሲዶችን ይዟል፣ ኮምፕሌክስ የሆኑ ካርቦሃይድሬቶችን ይዟል፣ ፋይበርን ይዟል። አሁን የጠቀስናቸው ነገሮች ደግሞ ለጡንቻ እድገት፣ ለጡንቻ ግንባታ አስፈላጊ ግብዓት ሆነው ያገለግላሉ ማለት ነው። የእንስሳት ፕሮቲኖችን በተለይ ደግሞ አቅርቦት የሌለ የማያገኙ ሰዎች እንዲሁም ደግሞ ፍላጎት የሌላቸው ሰዎች፣ የማይወዱ ሰዎች ብዙ ጊዜ ባቄላን እንዲመገቡ ይመከራል። ብዙ ጊዜ እንዲያውም የእንስሳት ተዋጽኦችን ይተካል ከሚባሉ ምግቦች ብቸኛው ነው ይባላል ባቄላ። ስለዚህ ባቄላን ማግኘት ሰውነታችን የተሻለ ፕሮቲን እንዲያገኝ፣ የተሻለ ንጥረ ነገሮችን እንዲያገኝ እና አስፈላጊ የሆኑ አሚኖ አሲዶችን በተለይ እነዚህ አሚኖ አሲዶች ለሰውነታችን ጠቃሚ ናቸው፣ እነዚህ እንድናገኝ የሚያደርግ በጣም አስፈላጊ የሆነ የምግብ አይነት ማለት ነው። ፕሮቲኖች ለሰውነታችን ለመገንባት ሆርሞንና የተለያዩ ኢንዛይሞችን ለማምረትና አጠቃላይ ሰውነታችን ውስጥ ሊሰሩ የሚችሉ የተለያዩ ነገሮች አሉ። በተለይ ቆዳ ላይ፣ ጥፍር ላይ፣ የተለያዩ ቦታዎች ላይ በተለይ ደግሞ ለሰውነታችን በጣም አስፈላጊ የሆኑ ግንባታ ከሚገነቡ እና በጣም ለሰውነታችን አስፈላጊ ከሚባሉ ንጥረ ነገሮች አንዱ ፕሮቲን ነው። ስለዚህ ፕሮቲን ደግሞ ለሰውነታችን መገንቢያ አካል ሆኖ ያገለግላል። ስለዚህ የተሻለ ውጤቶችን መመገብ በጣም አስፈላጊ ነው። በተለይ በጾም ሰዓትም ባቄላን እንድንመገብ ይመከራል። ብዙ ጊዜ በተለያየ እምነት አማካኝነት ሰዎች ከስጋ ይከለከላሉ። ስለዚህ በዛ ሰዓት ባቄላን ሲመገቡ የተሻለ ፕሮቲን ሰዎች እንዲያገኙ ያደርጋል። በተለይ ጠቃሚ የሆኑ አሚኖ አሲዶችን እንደ ሉሲን እና ሌሎችንም ጸረ ሙቀታማ ኬሚካሎችን በደንብ ስለሚያገኙ የተጎዳ ጡንቻን፣ ጾሞ የቆየ ጡንቻን እና በተለይ ደግሞ ለልጆችም የጡንቻ እድገት ወሳኝ እንደሆነ ባቄላን ብዙ ጥናቶች ያትቱታል ማለት ነው። ስለዚህ ባቄላን መመገብ ለጤና ከሚመከሩ ምግቦች አንዱ ነው ማለት ነው። ባቄላን ስንመገብ የተለያዩ ፕሮቲኖች እንዲሁም ደግሞ ሌሎችም ኢንዛይሞችን እናገኛለን። ሆርሞኖችን በደንብ እንዲሰሩ አስፈላጊ የሆኑ የሰውነታችን አካል እንዲገነቡ ስለሚያደርግ ለጤናችን በጣም አስፈላጊ ነው ማለት ነው። በአንድ ኩባያ የተቀቀለ ባቄላ ውስጥ እንግዲህ እንደምታውቀው 15 ግራም አካባቢ ፕሮቲን እናገኛለን። ስለዚህ ለሰውነታችን ምን ያህል ፕሮቲን ከምናገኝባቸው ምግቦች አንዱ ባቄላ ወሳኝ እንደሆነ ከዚህ መረዳት እንችላለን ማለት ነው። በቂ ፕሮቲን ማናገኝ ከሆነና የፕሮቲን እጥረት ሰውነታችን ውስጥ የሚኖር ከሆነ ደግሞ ብዙ ጊዜ የተለያዩ ሰውነት ፓርቶቻችን ላይ ምልክቶች ይታያሉ። ሰውነታችን ይጎዳል። በተለይ ጥፍር ላይ፣ ፀጉር ላይ፣ ቆዳ ላይ፣ አእምሮ ላይ እና የአእምሮ እድገት ውስንነት ሊፈጠር ይችላል። የሆርሞን መዛባት እና የኢንዛይሞች ምርት መቀነስ እንዲሁም ደግሞ ከመውለድ ስርዓት ጋር ተያይዞ ወይም ደግሞ ሪፕሮዳክቲቭ ሲስተም ጋር ተያይዞ የፕሮቲን እጥረት በሚኖርበት ጊዜ የተለያዩ ምልክቶችና ችግሮች ሊከሰቱ ይችላሉ ማለት ነው። ስለዚህ እነዚህን ለመቅረፍ ባቄላን መመገብ በጣም አስፈላጊ ነው ማለት ነው። እንደ አጠቃላይ ባቄላ የእንስሳትን ውጤቶች ፍላጎት የሌላቸው ሰዎች፣ አቅርቦት የሌለበት አካባቢ እንዲሁም ደግሞ
ከኢኮኖሚካል አንፃር ጋር ሲታይ ብዙ ጊዜ ማናገኝ ሰዎች ባቄላን እንድንመገብ ይመከራል ማለት። ስለዚህ የእንስሳት ተዋጽኦችን የሚተካ ብቸኛው ምግብ ነው እየተባለ ይጠራል ማለት ነው ባቄላ። ስለዚህ አዘውትሮ መመገብና ማካተት በጣም አስፈላጊ ነው ማለት ነው። እንደ አጠቃላይ ባቄላ ለሰውነታችን ከሚጠቅሙ የእጽዋት ውጤቶች አንዱ ስለሆነ መመገብ በጣም አስፈላጊ ነው። ፕሮቲን እንደሚታወቀው የተለያዩ ኢንዛይሞችን ለምሳሌ ኢንዛይሞች ሰውነታችን የሚጠቅሙ ኢንዛይሞች የሚሰሩበት ፓርት ነው። የፕሮቲን እጥረት ሲኖር ብዙ ጊዜ ኢንዛይሞች አክቲቭ አይሆኑም፣ ኢንዛይሞች ኢምባላንስ ይሆናሉ። ስለዚህ የምንፈልገውን ዴይሊ አክቲቪቲ ወይም ደግሞ ፊዚዮሎጂካል አክቲቪቲ እንዳንተገብር ሊያደርግ ይችላል ማለት ነው። እንዲሁም ደግሞ የተለያዩ ሆርሞኖች አሉ። በተለይ በሴቶችም በወንዶችም ላይም ሆርሞኖች አሉ። እነዚህ ሆርሞኖች የሚገነቡት ፕሮቲን ነው። ፕሮቲን እጥረት በሚኖርበት ጊዜ ሆርሞኖች ይዛባሉ ማለት ነው። በተለይ ከመውለጃ ስርዓት ጋር ተያይዞ ብዙ ጊዜ ሪፕሮዳክቲቭ ሲስተም ጋር ተያይዞ የሆርሞን እጥረት የሚኖር ከሆነ በተለይ ለመፀነስ መቸገር ሊፈጠር ይችላል። አንዳንድ ችግሮች ሊፈጠሩ ይችላሉ ማለት ነው። እንዲሁም ደግሞ ሌላው ደግሞ በተለይ በቂ ፕሮቲን ማናገኝ ከሆነ በጾም ሰዓት ለምሳሌ ሰዎች ጾመው ለብዙ ሰዓት ፕሮሎንግ ፔሪድ ኦፍ ታይም ከጾሙ በኋላ ፕሮቲን ያስፈልጋቸዋል ወይም ደግሞ አስፈላጊ የሆነ ለሰውነት መገንቢያ አካል ሆኖ ያገለግላል። የተጎዳ ጡንቻ በቂ ፕሮቲን ማገኝ ከሆነ፣ በቂ ኢነርጂ ማገኝ ከሆነ፣ በቂ ንጥረ ነገሮችን ማገኝ ከሆነ፣ በተለይ ደግሞ አሚኖ አሲዶችን ማገኝ ከሆነ የጡንቻ መዛልና ጡንቻ ላይ ችግር ሊፈጠር ይችላል ማለት ነው። ስለዚህ በጾም ሰዓት ፕሮቲን ከምናገኝባቸው ምግቦች አንዱ ባቄላ ነው። ስለዚህ የእንስሳት ተዋጽኦችን በአግባቡ ስለሚተካና በተለይ ደግሞ ቅድም እንደነገርኳችሁ ኮምፕሌክስ የሆኑ ካርቦሃይድሬቶችን የተለያዩ ጠቃሚ የሆኑ አሚኖ አሲዶችን ስለያዘ ጡንቻ እንዲገነባ ያደርጋል። ሌላው ደግሞ በቂ የሆነ ፕሮቲን ስናገኝ ቅድም እንደነገርኳችሁ ለፀጉር፣ ጥፍር፣ አጠቃላይ የቆዳችን ፓርት ኮላጅን እያለ የምንጠራውን ለማምረት እንዲሁም ደግሞ የሰውነታችን አካል እንዲገነባ ከሚያደርጉ ነገሮች አንዱ ስለሆነ ባቄላን አዘውትሮ መመገብና መጠቀም በጣም አስፈላጊ ነው። በተለይ በጾም ሰዓት እና የእንስሳት ተዋጽኦችን በማናገኝበት ሰዓት ባቄላን መመገብ በጣም አስፈላጊ ነው። ባቄላ እንዴት እንመገባለን የሚለውን ስነግራችሁ ደግሞ በተለይ ባቄላን በቅቅል መልክ መጠቀም እንችላለን፣ በወጥ መልክ መጠቀም እንችላለን። እንዲሁም ደግሞ ቆሎም በቆሎ መልክም የምንመገበው በጣም ቨርሳታይል የሆነ የአመጋገብ ዘዴ የምንጠቀመው የምግብ አይነት ስለሆነ ለጤናችን ከሚያስፈልጉና ፕሮቲን በአግባቡ ከምናገኝባቸው ምግቦች አንዱ ስለሆነ ዘወትር በአመጋገባችን ውስጥ ብናካተው እንጠቀምበታለን ማለት ነው። ዛሬ በዚህ ቪዲዮ ባቄላ ለሰውነታችን በተለይ ደግሞ ፕሮቲንን እንዴት እንደምናገኝ በጣም አስፈላጊ የሆኑ አሚኖ አሲዶችን እንዴት እንደምናገኝ ለእናንተ በደንብ አብራችሁ ነገርኳችሁ። እናንተም የተሻለ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ ለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።